እርጉዝ ነሽ ወይ? ምን ማለት ነው? ቆንጆ ልጅ ይኖርሻል። ሁለት ልጆች ነበር። ልጅ ታየውናታን የምሯን ያወራሽ ነው። የምርሽን ያወራሽ ነው እንዴ አንቺ? እኔ ዝም ብዬ ስላዳመጥኩሽ ነው ወይ? ውጪልኝ በቃ ውጪ፣ ከቤት ውጪ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ምክንያት ነው የመጣሁት። እኔ ለራሴ ፈርቻለሁ ማለት ነውና ማሚን እንግዲህ ያው ታውቃታላችሁ። ከዚህ በፊት ብዙም ቪዲዮ አልሰራችም፣ ግን ዛሬ እንግዲህ በደንብ አስተዋውቃችኋለሁ ማለት ነው። ምክንያት እንግዲህ ከበድ ባለ ምክንያት ነው። እሱን አልነግራችሁም። ውስጥ ገብተን አብረን የምናየው ነገር ነው የሚሆነው። ግን ፕራንክ ላደርጋት ነው። ፕራንኩ ከበድ ያለ ነው የሚሆነው፣ ምክንያቱም ያው እሷ በጣም ሃርድ ነገር ናትና እንግዲህ ምን እንደምትለኝ አላቅም። አብራችሁኝ ታያላችሁ ውድ ቤተሰቦቼ። ጓደኞቼ ጋር ነው ደርሼ የመጣሁት። በእርግጥ ግን ከቤት ወጥቼ ነበር። በጠዋት ነው የወጣሁት። ያው ስራም አልሄደችም፣ ቤት ናት ያለችው። እንግዲህ ምን እንደምትለን አብረን እናያለን። ወደ ቤት እንገባለን። እሷን ያው ያን ነገር ነግራትና ያላትን ፊሊንግ አብረን እናያለን ማለት ነው። ውድ ቤተሰቦቻችን እንግዲህ ላይክ ሰብስክራይባችሁ እንዳይለይኝ እላለሁኝ። አብሮነታችሁ ይሁን። እናቴን እንግዲህ በደንብ ታያታላችሁ። ምን ብትለኝ ይመስላችኋል? ብቻ ፈርቻለሁ። ቤት ናት ያለችው። ሃይ እንዴት ነሽ? ሰላም ነው። ካሜራችንን ይደበቅ ሳታር ቀስ ብለን ታታይ። ሃይ እንዴት ነሽ? ሰላም ነሽ? ደህና ነሽ? እንዴት ነሽ? እሺ ከየት ነው ደግሞ? በጠዋት ሄድሽ ወደ ጠፋሽ? ድክም ብሎኛል ብታይ ማለት የሆነ ቦታ ሄጄ መጣሁ እኮ ነው። የት ሄድሽ ነው በጠዋት ጠፍታልሽ? ከሆነ ስራ መሄድ የለብኝም እንደ ቤት ውስጥ ማን ስራ ይሰራ? ስራማ መስራት አለብኝ፣ ግን የሄድኩበት ነገር እኮ በእናትሽ ምንድነው? እኔ እኮ እንትን ሐኪም ቤት ሄጄ እኮ እየመጣሁኝ ነው። ምንድነው አመመሽ እንዴ? አይ ማመም ሳይሆን ያው እና ታዲያ ሐኪም ቤት የሚያስኬድ ጉዳይ ምንድነው? ትንሽ አመም አደረገኝ። ምንድነው መከረኛ ያጨጓራሽ ነው? አይ ጨጓራዬ እንኳን አይደለም ታዲያ። ግን እንዳትቆጪ በእናትሽ። ደግሞ በህመም እንዳትቆጪ ምናምን ነገር አለ እንዴ? ምንድነው? አይደለም የምነግርሽ ነገር እኮ ከባድ ስለሆነ ነው። ከባድ ማለት አትናደጂ። አሁንም እኮ ያስፈራራሽ ነው። ኧረ መናደድ ሳይሆን ሐኪም ቤት ሳትነግሪኝ እንዴት ሄድሽ? ሲጀመር በጠዋት ተነስቶ ሐኪም ቤት መሄድ አለ እንዴ? ሐኪም ቤት የሄድኩት እኮ የሆነ ማይሆን ስሜት ሲሰማኝ ታዲያ እንሂድ አትይም? ከዛ አይ አንቺ እንዳትነሽ ብዬ እኮ ነው በጠዋት ተነሳሁ አይደል? እኔ በጠዋት ቤት ውስጥ ሰው ሲጠፋ አዎ እኮ ይሄ እንትን ምንድነው እንትን ምናምን እንዴ? ልጅቷ ሰላም አይደለችም እንደ ዛሬ። እንደሱ አትበያ። እንደሱ ስትይ እኮ ጭራሽ ያስፈራራሽኝ ነው። እኔ ሄጄ ሐኪም አይደለሽም ዛሬ ሁኔታሽ ያስፈራኛል ምናምን የሚባል ነገር ደግሞ እንዴት ነው? እሺ ሐኪም ቤት ሄጄ ነበርና ሐኪሙ እንዳለኝ እርጉዝ ነሽ። ወይ ምን ማለት ነው? በህልምሽ መሆን አለበት። ኧረ ነቃ በይ። በህልምሽ መሆን አለበት። እርጉዝ ማለት ምን ማለት ነው? ኧረ ውይ መድኃኒዓለም ምን ማለት ነው? ምን እየተናገርሽ ነው? እስቲ ውጤቱን ይዘሻል? ውጤቱን ሐኪሙ ተሳስቶ መሆን አለበት። ያው ሐኪሙ አይ ምናምን አትበይ። ምንድነው ጓደኛ አንድ ሰው እኮ እርግዝና ዝም ብሎ ከሜዳ ይመጣል እና እንደ ተማረ ሰው ወይንም እንደ ሰለጠነ ሰው እኮ መናገር አለብሽ። ጓደኛ ሲኖር ዝም ብሎ እርግዝና ይመጣል እንዴ? ጓደኛ እንዳለኝ ታውቂ የለም እና ታዲያ በስርዓት እንደ የሴት ልጅ እኮ ስንት ማድረግ አይታ እኮ ነው ዝም ብሎ እርግዝና ላይ ተሮጦ ይከዳል እንዴ? ጓደኛ ቢኖር ታዲያ አስተዋውቀሽ ስርዓት ያለው በማድረግ እና እኔ እኮ እሱን ሳላቅ እኮ ቀርቻ አይደለም። እና ታዲያ ምንድነው በአንዴ እርግዝና ማለት ምን ማለት ነው? ከባድ ነገር እኮ ነው። እሱማ እኮ ከባድ እንደሆነ ለዛ እኮ ነው ፈርቼ እኮ ነው ከኔ ጋር እኮ እንዳትሄጂ እኮ ፈርቼ መጀመሪያ ስትወስኝ ነው መፍራት ያለብሽ። ከሆነ በኋላ አታማክሪም እንዴ? ደግሞም እንዴት በአንዴ የዘልሽ አንቺ ልጅ ነሽ አውቃለሁ። እና ምን ማለት ነው አሁን እርግዝና ማለት እውነት ነው? እስቲ ወረቀቱን አምጪ። እኔ አንቺ እንደዚህ አይነት ነገር እኔ ማውቀው ነገር የለም። እንደዚህ አይነት ዝም ብለን እንደቀላል ነገር ደግሞ ቁርጠት ምናምን የታመምሽ መሰለሽ እንደ እርግዝና መታሽኝ። ዝም በይ። በቃ ካንቺ ጋር መነጋገር አልፈልግም። በስነ ስርዓት ካወራሽ አውሪ። ቀልድ ነው። እሺ ቀልድ ነው ወይ? አረጋግኝ። ቀልድ ከሆነ መታሽኝ እኮ መታሽኝ። ዝም እንዴ ልጅ አያት ሆንሽ። በቃ አያት
ዝም ብሎ የሜዳ አያትነት አያስፈልግም። ማረም አያቶን አትቀልጂ። በቃ ቀልድ ከሆነ ቀልድ ነው በይ። እኔ እንደዛ አይነት አልፈልግም። በቃ ሃይ አንቺ ገና ልጅ እኮ ነሽ። እርግዝና ቀላል መሰለኝ እንደ ጨዋታ ነው የጀመርሽው። መታሽኝ እኮ በቃ ስርዓት ያዥ። እኔ እንደዚህ አይነት ነገር አልፈልግም። አይ በቃ ልጅቷ ምን ያማታል እንዴ? እርግዝና ቀላል ነገር ነው ወይ? እድሜሽ ስንት ነው ማወቅ አለብሽ። ኑሮ ስንት ነገር ይመጣል ከእርግዝና በኋላ። ከቤት አልወጣሁም እንጂ እኮ አርጅቻለሁ። ወይ ጉዴ! መቻ ወኩን ይሄን ታዲያ መውጣት ነው እኮ ሀና። ቆይ በቃ እኔ አልፈልግም፣ እንደዚህ አይነት ነገር አልፈልግም። እሺ አትማቻ። ልጅቷ የምሯ ነው እንደምትለው የመጣሽኝ እኮ ነው። ሀዬ እና ምን ማድረግ አለብሽ? እጅሽን እኮ አንስተሻታል። እና ታዲያ ምንድነው? ለዛ እንደዚህ እዚህ ደረጃ መድረስ አለብሽ? ታዲያ አንቺ ፍሪ ተደርጎ ማሳደግ አስበሽዋል። እኔ እንደዚህ አይነት ነገር መስማት አልፈልግም። አቁሚ በቃ ይሄንን ወሬ ውሸት ነው በይ። ሃይ እና እንዴት ነው ታዲያ? እኔ እኮ ሳላስብ እኮ ቀርቻለሁ። ግን በቃ ሃይ አቶችኝ ይልያ የኔ ልጅ ማለት ያንቺ መውደድ ሌላ ነገር እኮ ነው። መጀመሪያ አንቺ ቀርበሽ ይሆነኛል አይሆን ጓደኛ ሁሉ ትዳር ይሆናል እንዴ? መጀመሪያ ስለ ልጅ ስርዓት አድርጊ እባክሽን። ስለ ልጅ አውቀሻል አንቺ። መጀመሪያ እርግዝና ላይ ሮጠሽ የምትሄጂው ኑሮ ምንድነው በይ መጀመሪያ። ሻውን ከጓደኝነት በኋላ ማረግ አለ እኮ ስንት ነገር። ሴት ልጅ ቤት ሆና ማር ጉድ! እንደዚህ አይነት ነገር ነው አይመቸኝም። በቃ አይመቸኝም። መስማት አልፈልግም እንደዚህ አይነት ነገር። እሺ አሁን ማለት ነው ምን ማድረግ ነው ያለብን? እኔ አሁን እሱን ላግባው? ራስሽ ነሻ እንደጀመርሽ እኔን አማክረሻል? መጀመሪያ ላይ አማክረሽኝ ነው እዚህ ደረጃ የደረስሽው። እሺ ቆይ ተረጋጋ። እኔ አሁን ላውራሽ። ቆይ አሁን ምኑን ነው የምታወሪኝ? ይሄ የሚወራ ነገር ነው? እስኪ ቆይ ሃይ አሁን ተረጋጊና አንዴ ተፈጥሯል አያት ሆነሻል እና ደስ ይበለኛል። አያት ስለሆንሽ እንዴት ነው ደስ የማይልሽ? አይለኝም። በቃ ሴት ልጅ ማረግ አላት እንዴ? በስርዓት እኮ ነው። በስርዓት ተድረሽ ሄደሽ የምትወጂው ሰው ጋር ተቀምጠሽ ነው እንጂ ማርገዝ ዝም ብሎ ቤት ሆኖ ጓደኛ ስለሆነ ተረግዞ ከዚህ በኋላ ስንት ነገር ይመጣል። ስንት ነገር አለ። ልጁ አብሮሽ እንደሚዘልቅ ታውቂያለሽ። ያው የሚያስብልሽ ቢሆን እኮ ቤቱ ከወሰደሽ በኋላ እነዚህ ነገሮች መሆን ያለባቸው። ዝም ብለሽ እንዴ ይሄኔንም ማስደፈር እኮ ነው አይደለም? አሁን አንቺን ማስደፈር አይደለም። አሁን ከዚህ በላይ አያት ልትሆኚ ነው። በቃ አሁን አያት ትሆኛለሽ። ቆንጆ ልጅ ይኖርሻል። 2 ልጆች ነበር። ልጅቷ የሆነታን የምሯን እያወራሽ ነው እንዴ አንቺ? እኔ ዝም ብዬ ስላዳመጥኩሽ ነው ወይ? ውጪልኝ በቃ ውጪ፣ ከቤት ውጪ በቃ ውጪ። የሚያዛልቅሽ ጋር ሂጃ። ኧረ በእናትሽ ጭራሽ በስርዓት ለኔ እንደዚህ ታወራኛለች እንዴ? አንቺ ትንሽ እፈሪ እንጂ ልጅ እኮ ነሽ ገና አንቺ። ይሄንን ደግሞ እንደዚህ መሆኑን ሳያሳፍርሽ ጭራሽ ገና አያት አልናፈቀኝም። ምን አያትነት አይደለም አያት ስርዓት አድርጊ። እኔ አሁን የቀለድኩ ውሸት ከሆነ ውሸት ነው። እንደዚህ አይነት ቀልዶች አይመቹኝም ደግሞ። እሺ ቆይ አሁን አንቺ ነኝ ልጅ ቢኖረኝ ቆይ ደስ አይደል እንዴ የምልሽ? እንደውም ብዙ ልጅ ነው የምትወልዱልን እያልሽ ነበር። እና ታዲያ ዛሬ ነው እንዴ? ታዲያ በቃ አሁን ጊዜ አለው እኮ ለሁሉም። ሽምግልና በቃ የራስሽ ጉዳይ፣ ሄደሽ ግቢ። ስለ ሽምግልና መጀመሪያ ማረግ ቀረብሽ እንጂ እኮ ሳላስብ እኮ ቀርቻ አይደለም። ግን በቃ እና ታዲያ ደረጃ እስከደረሽ ነው እሺ የተፈጠረው። በቃ ተፈጠረ። በቃ ዝም ብሎ ነው የተፈጠረው። ወደሽ እኮ ነው የተፈጠረው። ማድረግ እችላለሁ። እሺ አሁን ከተፈጠረ የራስሽ ጉዳይ ነው። የራስሽ ጉዳይ። እሺ አሁን ምን ላድርግሽ? አሁን ደፋ ትቆሳደ እኔን እንዴት ታመክሪያለሽ? ምን ላድርግ? በቃ ምንም አላውቅም። አይመለከተኝም። አንቺ እኮ እናቴ ነሽ። እሺ አሁን እና እናት ስለሆንኩ እኔን አከበርሽ? ሻሁን አክብረሽ ነው። ይሄ የእናትነት ማድረግ ነው። እሺ ለወንድሜ ልናገር? ንገሪ። እንደሚገልሽ ታውቂያለሽ? ንገሪው። ለምን እነግራለሁ እኔ? ለምን? የራስሽ ውሳኔ። በቃ እንደዛ ከሆነ እኔ ይገልሻል። እንዴ እንደኔ ቁጭ ብሎ የሚሰማሽ መሰለሽ? አዎ ግን መንዘላዘል ሽምግልና የለም። የራስሽ ጉዳይ አይመለከተኝም። እኔ እሱ ላይ ላኪ። እኔ እኮ አሁን ትምህርቱን ሳይጨርስ አሁን ስለ ትምህርትሽ መጀመሪያ አታስቢ። ሴት ልጅ እኮ ትምህርቷን ጨርሳ ስራ ይዛ ስንት ወግ ማድረግ አለው። ዝም ብሎ ሜዳ ላይ አርግ ይባላል። አያሳፍርሽም? አንቺ አይደለም ግን በጣም የሚያሳፍር ስራ እኮ ነው የሰራሽው። ገና አንቺ ልጅ እኮ ነሽ እንዴ። ስንት ነገር ይመጣል። አሁን በቃ እኔ አንቺን ሳሳድግ ስንት መስዋዕትነት ከፈልኩ። ለዛ መስዋዕትነት ተዘጋጅተሻል? አንቺ አስበሽበታል? ይሄን ሁሉ መታሽኝ እኮ ግን በጣም
ይምጣ እሱ አሁን ወንድምሽ ይምጣ እኮ ለወንድሜ ምን ልትይው ነው እንዴ? እና የሚደበቅ ነው ደርግዝና እንትን ይደበቃል። እቃ ነው ወይንም የሆነን እንትን እና ምን ላድርግሽ ነው? በቃ አሁን አንቺ ተረጋጊና በቃ ተረጋጋው አልተረጋጋው አንዴ አደረግሽ እኮ ነገሮችን በቃ ፈጸምሽ። ስማቃለች እኮ በማያስቅ ነገር አትሳቂ። ይሄ እኮ የህይወትሽ አንዱ ክፍል ነው። ያስቃል እና ምን ትስቂያለሽ ታዲያ? እኮ ያው አንቺ እኮ ነሽ ነው። ኧረ ጥርስሽ ይርገፍ ደግሞ ትስቃለች እንዴ? ሻውን ምን እናድርግ አሁን? መፍትሄ ምን እናድርግ? አላቅም እኔ አላቅም። ላንቺ እኮ ነው እኮ መጥቼ የተናገርኩት እኮ በቃ ያው ያለውን ነገር እንትን ታያለሽ። ምን እላለሁ? ታስረጭ የሆነ ነገር ለማን አስረዳለሁ? የሆነ ነገር ታደርጊያለሽ ብዬ እኮ ነው። እና ታዲያ እሺ ዝም ብዬ ቁጭ ልበል እንዴ? የሆነ ነገር እንዴ ምን ላድርግ ነው? አይ እና እሺ ምን ላድርግ አሁን? በቃ ማድረግ ያለብን እናድርግ። ምን እናድርግ? ከኔ ጋር ደግሞ ማድረግ ያለብሽ እንድትማከሪ ነው። እዛ የጀመርሽበት አማክረሽ ጨርሽ እንጂ በቃ አሁን አያት ሆነሻል። ምንም እንዳትይ በቃ አያት ሆነሻል። በቃ አሁን እኔ እርጉዞኝ ምናምን እዚህ ውስጥ ኧረ በእናትሽ ታይ። እንደዚህ ሲሆን ስርዓት የሌለው ሰው ሆንሽ እኮ አሁን አንቺ። እንደዚህ ነው እንዳስተዳደግሽ። ሩመሳቅ በእናትሽ ጥርስሽ በጣም ያምራል። ሳቂ። ሴት ልጅ አንገቷን ነው መድፋት ያለባት ደግሞ እንደዚህ አይነት ስራ ሰርታ። እሺ እሺ በቃ ተረጋጊ። ምን ልረጋጋ? ተረጋጋሁ። ምን ወዴት ሄዳለሁ? የት ሄዳለሁ? እሺ አሁን አሞሻል እንዳንቺ እቂያስ ለጥራቻሽ ላስረዳ ፍራንክን ያስጠላኛል። ወደዛ ይላክሽ። አሁን ፍራንክ ስርዓት ይኑር። ፍራንክ ነው ብዬ ተመቻቸኝ። ያንቺ ፍራንክ ሁሉ ጊዜ ደግሞ ያስጠላኛል። አሁን ይሄ ፍራንክ እኔ በልብሽ ከምጻት ተብልሳ ለምን አያት ሆነሽ ለምን ድረሰት የምትይው? አያት አባሽ ነው እቺ አናደሽኛል። እግዚአብሔር እንደዚህ አይነት ቀልድ አለ። እሺ በቃ አታስፈራሪ። አሁንም ትማቻለሽ። እኔ እውነት ነው የመሰለኝ። በስማም ደንግጫለሁ እኮ አሳቀቅሽኝ። እኔ እንዴት እንደደነገጥኩ አስበሻል? ባለ ጊዜ እንደዚህ ነው። እናትሽ ነይ በስማም እኔ እንዴት እንደዘጋኝ ሁለተኛ ነን እንደሚያስገርም እግዚአብሔር ቆነጠልሽኝ እኮ መጣ። ኧረ ይሄ ትንሽ እኮ ነው። እኔ አሁን አለንጋ ምናምን ለማምጣት በጣም ያዘው ካሜራ በጣም ደንግጬ ነበር በእውነቱ። ውሸት በመሆኑ በጣም ደስ ብሎኛል። ለመረዳት ገና እየሞከርኩኝ ነው። ደስ ብሎኛል የምትይው ልጅ ውሸት አይደለም፣ ውሸት አይደለም። አሁንም እንዴት ነው አልባነንኩኝም። በጣም ደንግጫለሁ። ልጅ በወድም ስርዓት ባለው መልኩ ሊሆን ነው የምፈልገው። እንግዲህ ውድ ቤተሰቦቻችን ተደብድቤያለሁ። እውነቴን ነው የምላችሁ። ያንስሻል እና ቀጥቅጣኛለች። እንደዚህ አይነት ቀልድ አለ እንዴ? በጣም ልቤ እየመታ ነው። አይዞሽ ውሸት ነው። ፕራንክ ላደርግሽ ነው። ውድ ቤተሰቦቻችን እንግዲህ ደህና አድርጋ ቀጥቅጣኛለች፣ መታኛለች፣ አሳቃኛለችም። ይሄን ይመስል ነበረ ዛሬ ማሚ ፕራንክ ያደረገ ጮሃብኛለች እንዳያችሁትና ማይ የኔ አካውንት ነው ባይዘውና ሰብስክራይብ አድርጉ። ውድ ቤተሰቦቼ ልጄ እንግዲህ አዲስ አካውንት ከፍታለችና በዚህ ባስደንጋጭ ፍራንክ መጣለች። እንግዲህ ሰብስክራይብ አድርጓት ደግፏት እላለሁ። እና ውድ ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስል ነበረ። እንግዲህ በቀጣይ አዝናኝ በሆነ ቪዲዮዎች እንመጣለን። እስካሁን ስለተከታተላችሁን አብራችሁን ስለሆናችሁ በጣም እናመሰግናለን። እስከ ሌላ ቪዲዮ እስከምንገናኝ ባይ ቻው።